ያው ሰውነን ሰው ሆነ ሁሌ ተፈጽሞ የለም። ያው እንድታለቅሽ አልቅሰሽ ምናምን ነገር እንድታይ አልፈልግም። ማልቀስ አንተን ማጣትም አልፈልግም። ናቲ እንደዚህ አይነት ነገር አውርተን ምናምን ነገር ቆይ ማለት አናውቅም። ከተገናኘን በኋላ በቃ ሌላ ነገሮች ተፈጠሩ። በቃ እኔም በማየው እንትን በሚለው ነገር በቃ አላ እንደ ድሮ በቃ የሆነ ፍቅር ላይ ተስፋ ማድረጉ ላይ በቃ አስጠልቶኝ በቃ የሆነ ዝም ብዬ በቃ የሚሆነውን ነገር አያለሁ በቃ ምናምን ብዬ ዝም ብዬ መኖር ሁላ ነው የጀመርኩት። አሁን አላ የሆነ እንደዚህ አንዳንዴ ሲሰለችሽ የሆነ አንዳንድ ነገሮች በቃ አላውቅም፣ ግን እነዚህ ናቲ አውቃለሁ ማለት አውርተን አናውቅም። እውነት ለመናገር አውርተን አናውቅም፣ ግን በቃ አላ ያው ግን አንዳንዴ ደግሞ ማውራት አለብን እና እኔ በቃ ምንም ናቲ ቢፈጠር ማወቅ ያለብን እንደምወድ ነው። እኔ እንደዚህ አዝነሽ ምናምን ነገር እኔ እኮ ማዘን አለው የደስታ ነው በላይ ማለት ቤት ስገባ ምናምን ነገር ባለን ነገር ምናምን እኮ ማለት ተደስተን አሳልፈን ሊሆን ይችላል። ግን ቤት ሲሄድ ምናምን ነገር ደብሮኝ ተነሲ ድጋሚ አንስቼ ምናምን ነገር አንቺም ከምታዝኝብኝ እኔም ደግሞ ይሆናል ላልፈተው ነገር በቃ ዝም ብዬ ራሴ እንደተቀበልኩ ነው ብዬ የሚተኩት እንጂ ታውቂያለሽ፣ እኔ ራሱ ይሄን ሁሉ ማድረግ ይሄን ሁሉ እዚህ ቁጭ ብዬ በምን ምክንያት እንደሆነ ራሱ ታውቂያለሽ፣ ምንም ምክንያት የለኝም ከአንቺ ጋር ለመሆን ስለምፈልግ ብቻ ነው። እና እንዲህ ነው ባለል ታውቂያለሽ ወይ እኔም ታውቂያለሽ ብዬ ስለማስብ ነው። እና በቻልኩ አቅም እንጃ ናቲ በቃ የትኛውም አጋጣሚ ማለት ነው አንተን ማጣትን አልፈልግም። በቃ እንደምወድ ወቅ እንደማፈቅረ ወቅ በቃ በየትኛውም አጋጣሚ አንተ እኔ ማጣት አልፈልግም። አንተን እኔ በጣም ነው የምወድህ። እኔም ላጣት አልፈልግም መቼም ቢሆን ማለት ነው። እንደዚህ ለባል ነው አላውቅም ማለት በእነዚህ አይነት ሙድ ልክ ነኝ አለባበሴ ምናምን እሺ አድርግልኝ። ሰላም ውድና የተከበራችሁ የመታገስ ቤተሰብ እንዴት አላችሁ? ነው ያለው እግዚአብሔር ይመስገን። እናንተም ሰላማችሁ ብዝት ይበል። ዛሬ ቅርታ ድምፄ ትንሽ ጉንፋን ይዞኝ ትንሽ ድምፄ ጎርና ነብሏል ማለት ነው። እንግዲህ ሄሉና ናቲ በለቅሶ ነው በቃ ማለት ይቅርታ የተጠያየቁት። ማለት የሰው ልጅ ሆኖ እንኳን ሰውና ሰው ብረትና ብረት ይጋጫል። ግን ዋናው ቁም ነገሩ የሰው ልጅ በንግግር ማመን ነው። በንግግር ካመናችሁ የማይፈታ ነገር የለም፣ የማይፈታ። እነዚህ ልጆች ደግሞ በጣም ይዋደዳሉ። እውነት ለመናገር ናቲ ማስመሰል አይደለም፣ በጣም ነው እንጃ፣ በጣም እኔ ከእናቱ ለጥቆ የሚወደው ነው ማለት ይችላሉ። እና ብዙዎቻችሁ ታያላችሁ እንግዲህ ብዙ ጊዜ እዛ በነበረበት በሰው ሀገር ሆኖ በጣም እንደሚያፈቅራት ብዙ ነገር ብቻ የሰው ልጅ ስለተናገረ አፍ አውጥቶ ሳይሆን የሰው ልጅ ማን በቃ እንደሚወድ ምናምን ያስታውቃል። እና ዋናው ነገር በንግግር ማመን ነው። ከነጋገራችሁ ችግራችሁ መፍታታችሁ ነው። የሰው ልጅ ምንም ነገር ሊፈጠር ይችላል፣ ችግር ሊኖር ይችላል፣ ልትጋጩ ትችላላችሁ። የሰው ልጅ ሆኖ እንኳን ሰውና ሰው ብረትና ብረት አንድ ላይ ሲቀመጥ ራሱ ይጋጫል። ግን ትልቁ ነገር ሁለታችሁም በልክ ሳይሆን መመራት ያለባችሁ። ናቲ ለምሳሌ ቢናደድ ሄሉ መብረድ አለባት። እሱን ቀስቀስ ብሎ እሱን ለማስተካከል እሱን ተንቴቱ ለማብረድ ነው ማድረግ ያለብን እንጂ ሄሉ ከተናደደች ናቲ ረጋ ማለት አለበት ብዬ ነው የማስበው። ምክንያቱም ሁለቱም አንድ ላይ ግን ልከኛ ከሆኑ ይሄ ለወደፊት ራሱ ጥሩ አይመጣላቸውም ብዬ ነው የማስበው ማለት ነው። እና በተለይ ሴት ልጅ ረጋ ብላ ነው
በልክ ምናምን በልክ ምንም የሚሰራ ነገር የለም። ቤታችሁን ታፈርሳላችሁ። አሁን ላይ ኖርማል ነው በጓደኝነት ሆኖ ማለት ግን ትዳር ላይ እንደዚህ ሁለቱም እልከኛ መሆን የለባቸውም ብዬ ነው የማስበው፣ እንደኔ በእኔ አስተሳሰብ ማለት ነው። በተለይ ሴት ልጅ እንትን ናት። ግን ናቲ ምንም የማይጠረጠር ምንም 100% እንዲሁ ከ100% በላይ ይዘላል ብትሉ በጣም እንደሚወዳት እኔ እርግጠኛ ነኝ። እና ሄሉም ትወደዋለች። ግን ሁልጊዜ እኮ ከሌሎች ጋር እንትን በማለት ሳስ የእሱን ስም ሳታነሳ ቀር እና